የተቆለፈበት ቁልፍ። መላኩ የማዛን በጃኬቱ እየተራረገ እያባበላት ነው። የቤተሰቡን የህይወታቸውን ገጽታ ከመቀየሩም በላይ የማዛንም ህይወት ታድጓታል። የገባበት ነገር ለረጅም ጊዜ ትምህርት ቤት ከተማረውና በውስጡ ያሳደገውን ስለ ለውጥ ያለውን አስተሳሰብ በተግባር የሚፈትሽበት ፈተና እንደሆነ ተገንዝቧል። ማዛ ማታ ላይ ሁሉንም ሰብስባ መላኩ የሰጣቸውን ገንዘብ ሳያጠፉ አንድ ላይ ቢሰበስቡ ራሳቸውን የሚያስችል ሥራ ለመጀመር በቂ መሆኑንና ያሰበችውንም ነገረቻቸው። መላኩ ውስጡ በደስታና በሐዘን በተስፋና በጭንቀት እየተተራመሰ ነው። አንድ ቤተሰብ ቢለወጥ ሀገር ተለወጠ ማለት ነው እያለ አሁንም ለራሱ እያሰበ ነው። ለማርቆስ ለ10 ደቂቃ ያህል ሁሉንም ነገር አስረድቶት ትንሽ ማሰብና ማረፍ ስለፈለገ ላንጋኖ ለ2 ቀናት አድሮ ለመመለስ እንዳሰበ ነገረው። ከሰሎሜ ጋርም ወደ ግማሽ ሰዓት ያህል አወሩ። ከሄደች እንደዚህ አውርተው ስለማያውቁ በጣም ነው ደስ ያላት። አሁንም የሆነ ስስ ግድግዳ በመካከላቸው እንዳለ ቢሰማውም ይሄ የራሴ ቅዠት ነው ብሎ ማሰቡ አልቀረም። እኩለ ሌሊት ላይ የገባችው ስንክሳርም እንደ ደከማት ታስታውቃለች። በማግስቱ ወደ ማታ ላይ የስንክሳር እናት አረፉ። መላኩም ከዚያ ሳይጠፋ ከረመ። እሷም የመላኩ አብረው መሆን ሳትወደው አልቀረችም። ማርቆስ ግን ስንክሳርን አልወደዳትም። የተቆለፈበት ቁልፍ የረጅም ልቦለድ መጽሐፍ ትረካ ክፍል 16 አሁን ይቀርባል። ከስንክሳር ጋር በመጀመሪያው ሳምንት የተቻለውን ያህል ጊዜ ነበር ያጠፋው። እሷም የመላኩን አብሮ መሆን ሳትወደው አልቀረችም። ማርቆስም ለቅሶ ደርሷል። በዚያው ሰሞን ውጭ ራት አብረው በልተው እሷን ቤት አድርሰው ሲመለሱ ማርቆስ ስማ መላኩ፣ እኔ ይህችን ልጅ በርግጥ አላውቃትም፣ ግን በቃ ውስጤ ምንም አልወደዳትም። በእናት ሁለተኛ አትጥራኝ ከሷ ጋር ስትሆን አለ። አንዳች ነገር እንደቀፈፈው ፊቱን አጨማዶ። እሺ ደግሞ ምን አረገች? ያው እኔ ታሪካችንን ስለነገርኩህና ያደረገችውን ስለምታውቅ ነው ያስጠላች። ከዛ ውጭ ግን ምን ያወከው ነገር አለ? አለው ሊከላከልላት እየሞከረ። መሌ አንተ ለምን ይህንን ያህል ለእሷ ጥብቅና መቆም እንዳስፈለገ አላውቅም። በፊት ስለ እሷ የነገርከኝም ነገር ሊሆን ይችላል፣ ግን እኔ እንጃ። ለእኔ በቃ ሹል አፍንጫዋ፣ ስስ ከንፈሯና ይች ሚጢጢ አገጯ፣ ደግሞ ይሄ ክራንች ጥርሷ አይተዋል። ሹል ነገር ነው። ጥፍሯን ደግሞ የምትቀባው ጥቁር ቀለም አላቅም። እኔ ደመጣጭ ቫምፓየር ነው የምትመስለኝ። ይቅርታ በእናት ተሳስቼ ሊሆን ይችላል፣ ግን በቃ አልወደድኳትም ብሎ ራሱን ይዞ ወደ ኋላው ተለጥጦ ተኛ መኪናው ላይ። መላኩ ለረጅም ጊዜ ከት ብሎ ስቆ ወይ ማርክ ብለ የሰው ልጅ ጭራቅ እኔንም እኮ አስፈራኸኝ አለ። አሁንም እየሳቀና ፊቱን እያባበሰ በቃ ማሌ በእናት እኔና አንተ እንለያያለን ማለት ነው። በዚህ አንተ በምክንያት ነው ሁሉን ነገር የምታምነው፣ እኔ ደግሞ መጠርጠሪያዬን በጣም ነው የማምነው። ይህን እንቶ እንዴት ነች ሶሎሜ? በቅርብ ተደዋውላችሁ ነበር? አዎ በስልክ ብዙ አውርተናል። ደህና ናት። ሶሎንም ሻል እያለው ነው። ከትናንት ወዳ ስደውል ደስ ብሏት ነበር። ለምን እኔ ጋር አድረህ አትሄድም? አሁን በጣም መሽቷል እኮ አለ ማርቆስ ዘና ብሎ። ይሻላል። እሺ እንደውም በጣም ነው የደከመኝ። ጥሩ ብሎ ወደ ማርቆስ ቤት አመሩ። በሚቀጥሉትም ቀናት መላኩ ስንክሳርን ማግኘቱን ቀጠለ።
ስለ ሰሎሜና ሶለንም አጫወታት። ለሰሎሜ ያለውን ፍቅር ገምታ ውስጧ በቅናት አረረ። ስሜቷን ደብቃ እሷም ብታውቃት ደስ እንደሚላትና ቶሎ ብሎ ሳታመልጠው እንደሚወዳት ሊነግራት እንደሚገባ አስጠነቀቀችው። እሷ የምትኖርበት ከተማም ከዛ ብዙም ስለማይርቅ ብትተዋወቃት ደስ እንደሚላት ገልጻለት ስትሄድ ስልኳን እንደሚሰጣት ሲነግራት ደስ አላት። ሁለተኛ ስህተት እንዳይሆንባት ልታገባው ዳር የምትለው ሐኪም ብልጣብልጥ እንደሆነና እንድትጠነቀቅ መክሯታል። እሷም ብዙ ነገር ተከታትላ እንደደረሰችበትና ልጁ አሜሪካ እጮኛ ያለው ሰው መሆኑንና እሷን እንደ ደረጃ ሊጠቀምባት እንደሆነ ደርሳበት አፈርቅ መስብዬ ጥጋስ ይዤዋለሁ ብላ አሳቀችው። ቶሎ ማግባት እንደምትፈልግና የሚሆን ሰው ካወቀ እንዲያስተዋውቃት ነገረችው። ማርቆስን መከጀሏንም ስትነግረው በውስጡ እየሳቀ ምን እንዳለሽ ብታውቂ አለ በሆዱ። እሷም ማርቆስ አካባቢ ምቾት አልተሰማትም። ጥያቄዋም የስለላ እንጂ ፍቅር አልነበረም። እንደ ማርቆስና ስንክሳር አይነት ሰዎች ያላቸው ብስለትና የእውቀት አይነት መላኩ እጅግም የማያውቀው ነው። ትምህርት ቤትና መጽሐፍ ውስጥ የሚገኝ ሳይሆን ኑሮ የሚስለው የልብ ሙያ ነው። ከዩኒቨርሲቲ ፕሮፌሰሮች ይልቅ ኪስ አውላቂ ወይም ቁጭ በሉ የሚባሉት አይነት ሰዎች ጋር ነው የሚገኘው። ያንዳንዶቹ ብልጣብልጥነት ሊባል ሲችል ራስ ወዳድ ያልሆኑት የእንደነ ማርቆስ አይነቶቹ ግን ልባምነት የሚለው ቃል የተሻለ ይገልጸዋል። ይህ አይነቱ ዕውቀት በምክንያትና በመረጃ ላይ የተደገፈ ክህሎት ሳይሆን ማርቆስ እንዳለው የመጠርጠሪያና የስሜት አንባቢነት ችሎታ ነው። ሽኝት። ሶለን ተመልሶ ሆስፒታል ከገባ በኋላ የመጀመሪያው 3 ቀን አተነፋፈሱ ጥሩ ስላልነበረ በመተንፈሻ ማሽን መረዳት ነበረበት። ከምግብ ቧንቧው በትንታው ምክንያት ወደ አየር ቧንቧው የገባው ምግብ ኢንፌክሽን እንዳይፈጥርበት ስለተሰጋ የተለያዩ መድኃኒቶች እየተሰጡት ነው። በ3ኛው ቀን በመጠኑ ስለተሻለው በራሱ መተንፈስ ቁጭ ማለትና ትንሽ ትንፋሹ ጋብ ሲልለትም ማውራት ችሏል። ሆኖም አልፎ አልፎ እየመጣ የሚሄደው ሳልና ትኩሳት ሐኪሞቹን አሳስቧቸዋል። ሆስፒታል በቆየ ቁጥር ደግሞ ሌላ ኢንፌክሽን እንዳይዘው ፈርተዋል። ሰሎሜ ካጠገቡ አልተለየችም። ውሏና አዳሯ እዚያው ሆኗል። እናቷ ተተክተውላት እቤት ሄዳ ለማረፍ እንኳን እምቢ እንዳለች ነው። እያሳየ ያለው መሻሻል መጽናናት ሆኗት እንጂ አንድ ነገር ቢሆን ኖሮ ሰውም አትሆን ነበር። ምክንያቱን በቅጡ ባታውቀውም ከክብሮም ጋር በብዛት በመሆኗ ሶለንን ጣል እንዳደረገችውና ይህም እንደገና ለመታመሙ አስተዋጽኦ ያደረገ መስሎ ተሰምቷታል። እንደዚህ ጠባዋን ባንዴ ምን እንደቀያየረው ክብሮም ብዙ አልገባውም። ከሆስፒታል ባይጠፋም ከሰሎሜ ጋር እንደወትሮ ወሬያቸው አልሞቅ ብሎት ተብከንክኗል። ሶለን ሆስፒታል ከገባ 7 ቀን ሆነው። አሁንም በደም ስሩ የተለያዩ መድኃኒቶችን እየወሰደ ነው። ትንሽ ሻል ሲለውና ጤና ሲሰማው በመስኮት ወደ ውጭ እያየ ትንሽ ያወራል። ጠዋት ላይ የተነሳው ራጅ እንደሚያሳየው ሳምባው ላይ ያላጠገገ ኢንፌክሽን ይታያል። አብራው ያለችው ሶሎሜ ብቻ ናት። የተለያዩ ነገሮችን እያወሩ ላፕቶፑ ላይ ኢንተርኔት ከፍታ ኢሜል እያነበበች ነበር። ጤኔ አንድ ነገር ላስቸግርሽ አለ ድክም ባለ ድምፅ። ምን ቤቢዬ? ምን ችግር አለ? ምን ላርግልህ? ከኢሜሌ ውስጥ አንድ ፋይል ልሰጥሽ ፈልጌ ነበር። እስኪ ፓስወርዱን ካስታወስኩ እንሞክረው። ምናልባት ብዙ ኢሜል ይኖረኝ ይሆናል። ድንገት ሶፊ ጽፋስ ቢሆን ማን ያውቃል? አነጋገሩ በትንፋሹ ማጠር ከላይ ቢሆንም የአእምሮውን እየተሻለው መምጣት
ከንግግሩ ስለተረዳች ደነቃት። እሺ ላቅርብልህ ኮምፒውተሩ? አይ ጢኒ፣ በምን አቅሜ ፓስወርዱን ልንገርሽ። በትክክል ትዝ ካለኝ ተሳክቶ ከተከፈተ ለማንኛውም አንዳንድ ስራዎች እዛው ውስጥ ስላሉ ፓስወርዱ አንቺ ጋር ቢሆን ጥሩ ነው። በዛውም በየቀኑ ኢሜይሌን ታይልኛለሽ። ያው ባለፈው እንደነገርሽኝ ላፕቶፕም ተወስዷል። ዶክሜንቶችን ሁሉ ባካፕ ያደረኩበት ዲስክም የት እንደገባ አላውቅም። ቤት ይሁን ሶፊ ጋር ይሁን ትዝ አይለኝም በደንብ። ግን ለማንኛውም ብዬ ለራሴ ኢሜይል አድርጌው ስለነበር እስኪ ከተከፈተ ቼክ እናርገው አለ። ጉጉቱ ፊቱ ላይ የተነበበበትና በከፊል አሁንም ደጅ ደጁን እያየ እሺ ካልክ ይሄን ያህል ካመንከኝ ብላ እየቀለደች ፓስወርዱን እስኪሰጣት ሌላውን መረጃ አስገብታ መጠበቅ ጀመረች። አሁንስ ይሄ ሳል ራሴን በጠበጠው እኮ። ከአንቺ በላይ ማንን አምናለሁ ጢኒ? ለዛውስ ምን አለኝ ብለሽ ነው? ሁለት የሌሉኝ ነገሮች ሀብትና ምስጢር ናቸው አይደል እንዴ? ብሎ ከላይ ከላይ መተንፈሱን ቀጠለ። እንዳንተ ብልጥ የለም ባክህ ቤቢዬ። ሀብትህንም ምስጢርህንም ልብ ቀብረን የምትኖረው። አይን አይኑን እያየች ወደ እርሱ ጠጋ ብላ ተቀመጠች። እንዳልኩሽ ላፕቶፕ ላይ ያሉ ነገሮች ነበሩ፣ እሱም ጠፍቷል። እንግዲህ ከዚህ በፊት ባካፕ ዲስክ ከጠፋብኝ በኋላ በጣም የምጠነቀቅላቸውን ስራዎችን ኢሜይል ውስጥ ነው ያስቀመጥኳቸው። ፓስወርዱ ካልተሳሳትኩ OHHS ከዛ ምን ነበር እባክሽ? ጋሽ ይህንንም ማስታወስ አቃተኝ። ስንት ዓመት ሙሉ የተጠቀሙበት እኮ ነው። ያን እስኪ 1 and 5 ብለሽ ሞክሪው። ካፒታልና ስሞል ሌተር በተራ በተራ እያደረግሽ ኤንድን በምልክት አድርጊያት አለ። ትንፋሹ ቁርጥ ቁርጥ እያለ እስኪ አንተ ልክ ነህ። ወይኔ በአንድ ጊዜ ዩሲ ቤቢዬ በጣም እየተሻለ ነው። ደስ ሲል ላፕቶፑን ባለበት ትታ ዘላ ተነስታ የደስታ ሲቃ እንደያዛት እላው ላይ ተጠምጥማ አንገቱን ጉንጩን ሳመችው። ደስታዋ ልክ አልነበረው። አሁንም ፊቷ እየተፍለቀለቀ ግን ምን ማለት ነው ፓስወርዱ ከተፈቀደ? ጥያቄዋን አቅርባ የተከፈተውን ፋይል ማየት ጀመረች። ምን ምስጢር አለው ብለሽ ነው? ያው የቤተሰባችን የስማችን የመጀመሪያ ፊደላትና አንድም አምስትም ነን ማለት ነው አለ አይደል? ገባሽ? ለዛም መሰለኝ ሳረሰው የቆየሁት አለ። እሱም ፊት ላይ የደስታ ፍካት እየታየ እውነት ነው፣ መቼም አይረሳም። ዋው ቤቢዬ አሪፍ ነው። እሺ ከፈትኩት። የትኛውን ፋይል ነው የፈለግከው?
አቤት ብዙ ኢሜል ነው ያለው ያልተከፈተ። በእናትሽ እስኪ ሶፊ ላቭ የሚል ወይም ከሶፊያ የመጣ ኢሜል የለም? ሌላውን ታዩ። እሱን እግዚአብሔር ፈቅዶ ከዚህ ሁሉ ነገር ውስጥ ከወጣውና እንደገና ሰው ከሆንኩ ይከፈታል። ወይም እኔን ወክለሽ አንቺ ትመልሽልኛለሽ። ግን እስኪ በእናትሽ መጀመሪያ እንዳለ ሁሉንም ቼክ አድርጊው። ከአደጋው ቀን ጀምሮ ሶፊ ላቭ የሚል የተላከልኝ ኢሜል ካለ አለ ጉጉቱ ፊቱ ላይ እየተነበበ። በጣም ብዙ ኢሜል ነው ደግሞ። በእናት እንደዚህ አትበል። በጣም ነው የሚፈራው። ምንም አትሆን፣ ራስን የምትመልሳቸው። እሺ አለች እሷም ፊቷን የሐዘን ደመና እየጋረደው። ኢሜሉን በፍጥነት ማየት ጀመረች። ወደ 1164 ያልተከፈተ ኢሜል አለ። ቶሎ ብላ ብታየው ከሶፊ የተላከ ምንም የለም። ጃንክ ሳጥን ውስጥ ብትገባም ምንም አላገኘችም። ሁለቱም አዝነው ለጥቂት ጊዜ ዝም አሉ። ልክ እንደ ተነፈሰ ፊኛ ተስፋቸው ተጨራመተ። አሁንም ፊቱን ቅጭም እንዳደረገ በቃ ምንም የለም። ወይኔ ሶፊ ሞታ ነው ማለት ነው እንጂ አትጨክንም ነበር። እኔ እንጃ ጤኒ፣ በቃ እኔስ እንደዚህ ሆኜ መኖር ምን ያደርግልኛል? ለምን እንደሆነ አላውቅም። ብዙ ጊዜ ያለኝ አይመስለኝም። አይዱኑ በቃ ታየው እሱን። አሁን ለማንኛውም ፐርሰናል የሚለው ፋይል ውስጥ ግቢና 2 ጽሑፎች አሉ። አገኘሻቸው? እንባው እንዴት እንዳመለጠው ሳያውቀው ጠብ አለ። ሰሎሜ ድንብርብሮ አወጣ። ላፕቶፑን አስቀምጣ እንዴ ቤቢዬ፣ ረበና ታይዞ ምንድነው? ወይ እሷም እንዳንተው ታማ አንድ ሆስፒታል ሆና ይሆናል። ምናለ ትንሽ ታገስ። ደግሞ አሁን አሞ እንደዚህ ተስፋ ከቆረጥክ እኮ ጥሩ አይደለም። በእናት ቤቢዬ። እንባውን ጠራርጋለት እርሱ ዊልቸሩ ላይ ቁጭ እንዳለ እቅፍ አድርጋው ራሱን እያሻሸች ማባበሏን ቀጠለች። ትንሽ ጋብ ሲልለት እንደገና ወደ ኮምፒውተሩ እያመለከተ እስኪ እንግዲህ ምን ማድረግ ይቻላል? ሶሪ አንቺንም አሰቃየውሽ። ፐርሰናል የሚለው ፋይል ውስጥ አንዱ ሶለንስ ኖት የሚል ነው። ሌላው ደግሞ ዚ 4 ሮማንቲክ ፐርልስ፣ 4 የፍቅር ፈርጦች። እነሱ ማለት በቃ ብዙ ይደከንኩላቸው፣ ምናልባትም ልጆቼ ማለት እችላለሁ። ድንገት አያርገውና በሞት እንኳን መታሰቢያዎቼ ናቸው። የትዝብቴና የህይወቴ ጭማቂዎች። ብሎ ትንሽ ደም የተቀላቀለው ዝገት መሰላክታ አጠገቡ ባለው ስኒ መሳይ ማጠራቀሚያ ውስጥ ተፍቶ ወደ ውጭ እያየ ተክዞ ዝም አለ። ትካዜው ተጋባባት። ብዙም አልወደደችውም አካሄዱን። ኑዛዜም መሰላት። ደግሞ በጣም የምሩን በቁም ነገር እያወራት ስላለ ልታስቆመው ወይም ሐሳቡን ልታኮላሽበት አልፈለገችም። ስለዚህ እሺ ብላ ወደሱ እያየች ቀጥሎ የሚለውን መጠበቅ ጀመረች። ያው ከማስባቸው ሐሳቦችና ካነበብኳቸው መጽሐፍት በሕይወቴ ካሳለፍኳቸው አንዳንድ ነገሮች ላለፉት ዓመታት ያጠራቀምኳቸው የአስተሳሰቤ ጭማቂዎች ናቸው። የሶለን ማስታወሻ በሚል ስር የተጻፉት
እነዚህን መጽሐፍ የጀመርኩት ትዝ ይለኛል የዛሬ 7 ዓመት ነው። ያው ቁጥራቸው ከእድሜ እንዳይበልጥ ስለወሰንኩ አሁን ያሉት 28 ብቻ ናቸው። በየዓመቱ የጻፍኳቸውና የነበሩት እየተጨመቁ የእድሜን ቁጥር ያህል ብቻ ወደሚቀጥለው ዓመት ይሸጋገራሉ። 40 ዓመት ሲሆነኝ ነበር ላሳትማቸው ያሰብኩት። እንጃ ካነበብሽው የፈረንሳዊ ፈላስፋና ሳይንቲስት ፓስካል ቶትስ የሚለውን መጽሐፍ ካነበብኩ በኋላ ነው የአጻጻፍ የማረከኝ። እሱ ያው ባደረበት ህመም ሳይጨርሰው ነው የሞተው። ወዳጆቹ ናቸው አሉ ከየኪሱና ከየስራቸው ለቃቅመው ያሳጠሙት። ስለ ብዙ ጉዳይ ስለሆነ የጻፍኩት ወጥ ላይ መስል ይችላል፣ ግን ከአንድ ጭንቅላት ውስጥ ተጨምቀው የወጡ ስለሆኑ 28 ናቸው። ሁሉም ከአንድ አረፍተ ነገር እስከ አንድ አንቀጽ ነው ርዝመት ያላቸው። እስኪ ካነበብሻቸው በኋላ እናወራለን። ብዙ አወራሁ መሰለኝ፣ ድክም አለኝ። እሺ ትንሽ አረፍትል እንዴ ቤቢ? የሚጠጣ ነገር ልስጥህ እንዴ ወይስ ጋደምትል አለች። የምታደርገውም የምትለውም ጠፍቶባት አይሁን ልቀጥልልሽ ግድ የለም። እናም ይሄ ጽሑፍ አለ አይደል ልጄ ማለት ነው፣ ወይም ያለኝ ብቸኛ ሀብቴ ስለሆነ በደንብ ያዡ። ምናልባት ወደፊት አንድ ሰውም ቢሆን ይጠቅም ይሆናል። ለዚህ ብዬ ራሴን አማርኛ ለማስተማር በተቻለ መጠን ጥሩ ለመጻፍ በጣም ነው የደከምኩት። በአማርኛ የጻፍኩት ደግሞ ያው ለሀገራችን ሕዝብ ይጠቅም ብዬ ነው። ሌላው ጽሑፍ ደግሞ 4 የፍቅር ፈርጦች ሀብቴ ባልለውም ከዛ ባላነሰ የኔው ክፋይ ምስጢሬና የኑሮዬ ፍሬ ነው። ያው ዝርዝሩን ባታውቂው የፍቅር ሕይወት ያጠነጠነው በ4 ልጆች ዙሪያ ነበር። ጀርመን ዝርያ ያላት አሜሪካዊቷ ካርላ፣ የሂንዱ እምነት ተከታ ህንዳዊቷ ፍሬያንካ፣ የኛው ቢጤ አበሻዊቷ ሳሮን፣ በመጨረሻም ምናልባት አታውቂ ይሆናል ላለፈው 1 ዓመት ተኩል አካባቢ አብረን የነበርን የዚሁ ሀገር አፍሪካን አሜሪካንና የግሪክ ክልል ሲሆነች ሶፊያ ናቸው። ከሁሉም ጋር ያሳለፍኩትን ህይወትና የህይወት ልምድ ያወራሁበት ጽሑፍ ነው። በአንድ ወቅት ሩቅ ምስራቅና ላቲን አሜሪካ፣ ምስራቅ አውሮፓና አውስትራሊያ አካባቢ ይደርሳለሁ የሚል ምኞት ነበረኝ። ግን ይሄ ያለመብሰልና ከንቱ ዝላይ እንደሆነ ሶፊን ካገኘው በኋላ ነው የተረዳሁት።